አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? አልሐምዱሊላህ። በያላችሁበት የአላህ ሰላምና እዝነት አይለያችሁ። ዛሬ በአዲስ ታሪክ መጥቻለሁኝ። ለቤቴ አዲስ የሆናችሁ ሼር፣ ሰብስክራይብ፣ ላይክ በማድረግ ተባበሩኝ። እንደዚሁም ቤተሰብ የሆናችሁ ሼር፣ ላይክ አድርጉ። በጣም አድርጌ አመሰግናችኋለሁ። ወዳችሁና ፈቅዳችሁ ስለምትከታተሉኝ እና ኢንሻአላህ በአላህ ፍቃድ ወደ ታሪኩ ገባለሁኝ። የዛሬው ታሪካችን የነቢዩላህ ዳውድ አለይሂ ሰላም ታሪክ ነው። ክፍል 1። ሙሳ ከሞተ በኋላ እስራኤላውያን ለረጅም ዓመታት በፍልስጤምን ምድር በሰላም በመኖር ላይ ሳሉ ክህደታቸውና ጥጋባቸው አፍንጫቸው ላይ ወጥቶ አላህን ማምለክ አሻፈረን አሉ። ይህንን ጊዜ አላህም ጨካኝና ጉልበተኛ የሆኑ ህዝቦችን ልኮባቸው እነዚያም ጨካኞች ህዝቦች ፍልስጤንን በመውረር እስራኤላውያን ከሀገራቸው ወደ በረሃ አባረሯቸው። በዚህም ሁኔታ እስራኤላውያን የማይችለውን እና ያለመዱትን የበረሃ እንግልት ለረጅም ዓመታት ተጋፈጡት። ይህ ሁሉ ሲሆን በመካከላቸው አንድ ስሙ በታሪክ መዝገባት ያልተጻፈ ነብይ አለ። ነቢያቶች ቁጥራቸው 124,000 ናቸው። ከነዚህ ውስጥ ለኛ የተጠቀሱልን 25ቶቹ ብቻ ናቸው። ለዚያም ይህ አሁን ያልኩት ነብይ ስማቸው ካልተጠቀሱት ነብያት አንዱ ነው። እስራኤላውያን የበረሃውን ግልት አላስችል ሲላቸው እዚህ ነብይ ዘንድ በመምጣት ተበዳዮች አይደለንምን አሉት። ነቢያቸውም ናችሁ አላቸው። እነሱም ከቤቶቻችን አልተፈናቀልንምን አሉት። ነቢያቸውም ተፈናቅላችኋል አላቸው። እነሱም ለዚህን እንግልት ሁሉ የዳረገን የበደለንና ያሰቃየን ከሀገራችንም ያባረረን ጃሉት የተባለው ንጉስ መዋጋት እንፈልጋለን አሉ። ስለዚህ አንተም የጦር መሪ ሹምልንና ጃሉትን እንዋጋ አሉት። ነቢያቸውም ባህሪያቸውን ስለሚያውቅ ለመዋጋት ዝግጁ መሆናችሁን እርግጠኞች ናችሁን አላቸው። እነሱም ከሀገራችን ተሰደን ከቤታችን ተፈናቅለን ልጆቻችንን ይዘን ለበረሃ እየተንገላታን እንዴት ለጦርነት ዝግጁ አንሆንም አሉት። ነቢያቸውም በወረደለት ዋህይ መሰረት አላህ ከመካከላችሁ ጣሎትን የጦር መሪ አርጎ ሾሞላችኋል አላቸው። ጣሎት ወጣትና ድሃ ልጅ ቢሆንም ግን ጠንካራና ብልህ ነበር። የጣሎት የዘር ሀረግም ከቢንያሚን ነው የሚመዘዘው። ይህንን ሲሰሙ እንዴት ለምንድን ነው ጣሎት የጦር መሪያችን የሚሆነው? እሱ እኮ ድሃ ነው። በዚያ ላይ መሪዎቻችን ከሚወለዱበት ቤተሰብ አይደለም አሉ። የይሁዳን ቤተሰብ ፈልገው ነው። ነቢያቸውም አላህ ጣሎትን በብልህነቱና በጉልበቱ ከናንተ ውስጥ መርጦታል አላቸው። እነሱም እሺ ተአምር ያምጣልን አሉ። ነቢያቸውም የሱ ተአምር አንድ ሳጥን ከሰማይ በመላእክት ተሸክሞት ይመጣሉ። በዚያ ሳጥን ውስጥም የሙሳና የሃሩን ውርስና የልብ እርካታም አለበት አላቸው። እነሱም እንዴት አሉ። ነቢያቸውም እሱን ሳጥን ለመመልከት ተራራ ላይ ውጡ አላቸው። እነሱም ምንም ሳይዋጥላቸው ለግዳቸው ያንን ሳጥን ለማየት ምን አይነት ሳጥን ነው እየተባባሉ ወደ ተራራ ላይ ወጡ።
ተራራ ላይ ወጥተው የተባለውን የውርስ ሳጥን በመጠባበቅ ላይ ሳሉ መላእክት በኑር አሸብርቀው ሳጥኑን ይዘው ሀዋ ላይ ተንሳፈፉ። እስራኤላውያን በአግርሞት ይመለከቱ ነበር። በመጨረሻም መላእክት እርጋታ በተሞላበት መልኩ ቀስ አድርገው ሳጥኑን በዚያ ነብይ ፊት ለፊት አስቀመጡት። ልክ ሳጥኑ መሬት አርፎ እስራኤላውያን ሲመለከቱ ልባቸው እርካታ ተሰማቸው፣ ኢማናቸውም ጨመረላቸው። በዚህን ሁኔታ እስራኤላውያን በጣሎት መሪነት ተስማሙ። ነገር ግን ጦር ሜዳ ለመውጣት ሁሉም ፍቃደኛ አልሆኑምና የተወሰኑ ቀርተው ሌሎችም በጣሎት መሪነት ጉዞ ጀመሩ። በጉዟቸው ላይ ጣሎት አስቆማቸውና አላህን አንድን ወንዝ ፊት ለፊታችሁ ላይ ለፈተና ያመጣባችኋል አላቸው። ስለሆነም አፋችሁን ለማርጠብ ትንሽ ጎንጨት እንጂ እንዳትጠጡ፣ ከጠጣችሁ ከኔ አይደላችሁም አላቸው። ያንን ጊዜ በርካታ የወታደር ክፍል ውሃውን ድርግም አድርገው በመጠጣት ከመሪያቸው ጣሎት ሲለይ የጣሎትን የመሪያቸውን ትዕዛዝ በማክበር ውሃውን ሳይጠጡ የቀሩትም 310 ምናምን ብቻ ነበሩ። ከዚያም ወደ የጦር ሜዳው ሲቃረቡ የጠላቶቻቸው ቁጥር እጅግ አዳጋች ነበር። ይህንን ሲያዩ አንዳንድ ኢማን ደካማዎች ይህንን ሁሉ ወታደር እንዴት ነው የምናሸንፈው በማለትም ድክመታቸውን ማውራት ሲጀምሩ፣ ሙእሚኖችም ድል ከአላህ መሆኑን መከሩ። አሁን ሁለቱም የጦር ቡድኖች ሰልፋቸውን ይዘው ቆመዋል። ጃሎት የጠላቶች ሰራዊት ሲመራ፣ ጣሎት ደግሞ የሙእሚኖችን ሰራዊት ይመራል። ጦርነቱ ከመጀመሩ በፊት ጃሎት የብረት ልብስ ለብሶ ከሰራዊቱ ወጣ በማለት ማን ነው ከኔ ጋር የሚጋጠመኝ ሲልም ተጣራ። ጃሎት በጣም ግዙፍ እና ጉልበተኛ የጦር መሪ ነው፣ ማንም አይደፍረውም። ይህንን ጊዜ ሁሉም በጣም ፈሩ። እኔ ብሎ እሱን ሊታገል የሚወጣ ወንድ ጠፋ። ሁሉም እርስ በርስ ሲተያይ የሙእሚኖች ጦር መሪ የሆነው ጣሎት ይህንን ጃሎትን ወጥቶ የተፋለመው ልጄን እድረዋለሁ፣ የእስራኤላውያንም ንጉስ ይሆናል አለ። በዚህን ጊዜ ነበረ የዚህ ታሪክ ባለቤት እና የበጎቹ እረኛ የሆነው ዳውድ አለይሂ ሰላም ኢብን ኢሻ ኢብን ኡወይድ ኢብን አቢር ኢብን ሰለሞን ኢብን ናሁሽን ኢብን ኡወይዚብን ኢብን ኢራም ኢብን ሐስሩን ኢብን ፋሪስ ኢብን የሁዳ ኢብን ያዕቁብ ኢብን ኢስሐቅ ኢብን ኢብራሂም አለይሂ ሰላም ሰልፉን እየሰነጠቀ ወደ ጃሉት ወጣ። ይሁን እንጂ ንግስናውንም ሆነ የጣሎትን ልጅ ለማግባት ፈልጎ አይደለም። እስራኤላውያን ይህ ደካማ እረኛ ምንም አይነት ጦርም ይሁን ጋሻ ሳይዝ ያንን ተራራ የሚያህል ሰውዬ ሊገጥመው ሲመጣ በአግርሞት ይመለከቱ ነበረ። ዳውድ እረኞች የሚይዙትን በትር በአንድ እጁ ይዞ በሌላኛው እጁ ድንጋይ ይዟል። ጃሉት ለፍልሚያ የቆመበትን ቦታ ዳውድ ልክ እንደደረሰ ፊት ለፊቱ ቆመ። ጃሉት ይህንን ልጅ እግር
እረኛ ሲመለከት እያሾፈ አንተ ልጅ ሞትን ፈልግኸው ትመጣለህ እንዴ? በል ሂድና ከወታደሮቹ እኔን የሚገጥም ትልቅ ሰው ጥራ፣ እኔ አንተን ልገድልህ አልፈልግም አለው። ዳውድም አለይሂ ሰላም እኔ ግን አንተን መግደል እፈልጋለሁ አለው። ጃሉትም እሺ ጦርህ፣ ሴፍህ፣ ጋሻህ፣ ቀስትህ የታለ? በምንድን ነው የምትጋደለው አለው። ዳውድም የኔ ጦር ኢማን ነው፣ የምጋደለውም በአላህ ስም ነው አለው። ይህንን ሲሰማ ጃሉት ቁጣው ገነፈለ። ዳውድን ሊገድለው ሴፉን ጎትቶ እየተንደረደረ ሲመጣ ዳውድም ዋዛ አልነበረምና በያዘው ድንጋይ አልሞ ጭንቅላቱን በተነለት። ጃሉትም በዚያች ምት ወድቆ ሞተ። ጦርነቱም ተጀመረ። ብዙ ከተፋለሙ በኋላ እስራኤላውያን በአላህ ፍቃድ የጦርነቱ ድል ተቀናጁ። ጦርነቱ በእስራኤላውያን አሸናፊነት ሲጠናቀቅ እስራኤላውያን የቀደሟን ሀገራቸው ፍልስጤንን ዳግም ሄደው በድል ገቡባት። የጃሉት ገዳይ የሆነው ዳውድ አለይሂ ሰላም ንጉስ አድርገው ሾሙት። ዳውድ አለይሂ ሰላም ምንም እንኳንም ንጉስ ቢሆንም በዙፋኑ ቁጭ ብሎ ሳይሆን በእጁ የሰራውንና የላቡን ነበረ የሚበላው። ዳውድ አለይሂ ሰላም አላህን ሲያወድስ ድምፁ እጅጉን ይማርካል። አላህም ለሱ ዘቡር የተባለውን መጽሐፍ አውርዶለት ነበር። ዳውድ ዘቡርን ሲቀራ ሲያዜም ድምፁ ከማማሩ የተነሳ ተራራዎች አብረውት አላህን ያወድሱ ነበረ። ወፎችም አብረውት አላህን ያወድሱ ነበረ። የሰዎቹንም ልብ ይንሰፈሰፍ ነበረ። በአላህ ፍቃድ ክፍል 2 ይቀጥላል።